ሶበታል ያ ነገር ምንድነው ተብሎ ተፈጥሮ ነበር። እሱም ያደረገችው ደግሞ የገዛ የሉል አክስት መሆኗ የሉል አክስት የላከቻቸው ጋርዶች መሆኑን ተሰምቶ ነበር። ግን ዛሬ የተሰማው አዳዲስ ነገር የራሱ ፍቅረኛ ጉድ ሰራችው። ቤት ውስጥ ካሜራ አስቀምጣ እንደፈለገች ስትሆን እንደፈለገች የእሱ መረጃ በሙሉ የሉል አክስት ያቀበለች ነበረ። የሉል አክስት ጋርድ መሆኗ ዛሬ ታውቋል። ልጅቷን እኔ ምንም ነገር አላጀበኝም። ልጅቷ እንዴት በዚህ ልክ ለእናቱ ከፍ ዝቅ ታደርጋታለች? ምን ሆና? ምክንያቱም ወንጀለኛ ስለሆነች ወንጀሏ ሊወጣ ስላልፈለገች እንደፈለገች ነው የምትሆነው ነበረው። ጉድ ነው የሰረቻቸው። ውድ ቤተሰቦች በጣም ጉድ ሰርታለች። ብዙ አይነት መረጃዎች ነው የሉል አክስት ያቀበለችው። ስለዚህ እሷ ምስኪን ሁና ነው የመጣችው የነበረው። እሱ ለማጥመድ ነው ፍቅረኛ የሆነችው እንጂ እኔ ትላንትም ተናግሬ ነበር። እውነት ወዳው እውነት አፍቅረው አይደለም። ምክንያቱም እንደማትወደውና እንደማታፈቅረው በንግግሯ ያሳውቃል። በዚህ ልክ ገና በአራት ወራቸው ማለት እኮ ውድ ቤተሰቦች በጣም ሼም የሚይዝበት ሰዓት ነው። ግን እሷ በአራት ወርዋ እናቱ ከፍ ዝቅ ነው የምታደርገው። ስለዚህ እሷ ተልኮ አላት። ምክንያቱም ልዑልን ለማጥፋት ምንም አይነት መንገድ ስላጡ በሱ በኩል ነው የመጡት። ምክንያቱም ኤርሚያስ ለልዑል ነው የሚያግዘው። ከልዑል ጎን ሆኖ ነው ስራው የሚሰራው። ለምን አገዘው? ለምን አብሮ ይሰራሉ? ለምንድን ነው ተዋግዘው የሚሰሩ? እነሱ ቅናት ይዘዋቸዋል። ያ ቅናታቸው ሊደፋት ፈልጎ እኮ ነው ዛሬ እሱ ፍቅረኛ ሁና የቀርባ በዚህ ልክን ካሜራማን እንዲጎዳ አድርጋ በዛ ላይ ደግሞ እዛ ቀን እራት ሊበሉ ወቤት መታ እራት ከበሉ በኋላ ስልክ እንዲደወለት አድርጋው እያንዳንዱ ነገር ማለት ነው እያንዳንዱ ገነግ ተባብረው ነው ያደረገችው። ምክንያቱም በእነሱን ክሩም ውስጥ ወሬ የሚያቀብላቸው ሰዎች አሉ። ብቻ እሱ አይደለችም። በሉሉን ክሩም ውስጥ በዛኛው እና እነሱ ስራቸው ምንድነው መሰላችሁ? ልዑልን ለማጥፋት ብቻ ነው። ልዑልን ለማጥፋት የማያደርጉት ጥረት የለም። የማይገቡበት ጉድጓድ ውስጥ የለም። ጭራሽ ብለው ዛሬ የኤርሚያስ ካሜራማን ነው እንደዚህ ጉዳት ያደረሱበት። እና እቺ ሴት በቃ ሁሉ ተልኳ በሆኑ ፈጽማለች። የተከፈላት ብር በጣም ኃይለኛ ብር ነው። የላከቻትም ደግሞ የልዑል አክስት ናት። በዚህ ልክን ደግሞ ጉድ ስትሰራው ቤቱ ውስጥ አምነዋት አያችሁት። በአሁን ዘመን ሰውን አምኖ መቅረብ በጣም ከባድ እንደሆነ እኔ በኤርሚያስ ካሜራማን ነው ያወቁኝ። በአራት ወሩ ሁሉ ነገር አውቆ እንዳወቃት አድርጎ ማንነቱ ምኑን አሳልፎ የሰጣት ሴት ናት ዛሬ ጉድ የሰራችው። ዛሬ በሽተኛ እንዲሆን ያደረገችው። ዛሬ እጁ እንዲያጣ ያደረገችው። አስቡት፣ ወጥመድ ውስጥ የከተተችው እሷ ናት። ግን አሁን ዛሬ አፋለኝ ብላ በስነ ስርዓት መታ ወሬውን ታወራለች። በመጨረሻ ደግሞ ደረሱብኝ ብላ ነው መድኃኒት ያወጣችው የነበረው። ለምን ድፍታ ያደርጋትም ነበር? ለምን ለማዳን ትሯሯጣላችሁ? ምክንያቱም መረጃ ማስረጃ ካሜራ አለ። እያንዳንዱ ነገር በቪዲዮ የተቀረጸ ነው። መረጃ እጃችሁ ላይ ገብተዋል። ቤት ውስጥ ያስቀመጠችው የድምፅ መቅረጫው ምኑ ቪዲዮን እያንዳንዱ ነገር እጃችሁ ላይ ነው ያለው። ስለዚህ ምንም በእናንተ ምንም አይነት ጥፋት የለም። እሷ ናት ጥፋተኛ። መጣችበት ቤቱ ውስጥ ወንጀል የሰራች ስልኩ እንዲጠለፍ አድርጋ ቤቱ ውስጥ የሚያወራው ነገር እንዲቀዳ ካሜራ አስቀምጣ እና እቺ ጤነኛ ናት? አውቃ እኮ ነው መድኃኒቱ ዝም ብሎ እናንተን ለማታለል ብላ የምትወስደው መድኃኒት ነው እንጂ ትክክለኛ መድኃኒት አትወስድም። ምክንያቱም ብር ወዳጅ ናት። ብር የሚወድ ሰው የሰውን ሕይወት አትፍቶ ብርን ለመብላት የሚሞክር ሰው መቼም ራሱ አያጠፋም። እመኑኝ ውድ ቤተሰቦቼ። እነ ኤርሚያስን ለማታለል ብላ ነው ይህን ያህል የምታደርገው። እና አንዳንዴ እንደዚህ አይነት ወንጀል የሚሰሩ ሰዎች እያንዳንዳቸው የእጃቸው ማግኘት አለባቸው። እያንዳንዳቸው በእርግጥ እችም እጅ አግኝታለች። ባለፈም አንዱ ወንጀል የሰራችዋ ፍቅረኛው ነኝ 4 ዓመታችን ነው 2 ዓመታችን ነው ምናምን ብላ አምልጣለች። ዛሬም እሷ እንደዛ ልታመልጥ ነው የፈለገችው የነበረው። ደግሞ እኔ ከየት ነው የምታመጣቸው የልዑል አክስት? እነዚህ ሴቶች በሙሉ ከየት አምጥታ ነው የምሰበስባቸው? ከየት መጥቶ ነው የሚያግዟት? እንዴት ነው የምታውቃቸው? እንዳለ ኃይለኛ የሆኑ ሴቶች የሰውን ህይወት ምንም አያሳስባቸው፣ የራሳቸው ህይወት ብቻ ለመኖር የሚፈልጉ የራሳቸው ደስታ ብቻ የሚያስደስታቸው ሴቶች ናቸው የተሰባሰቡት። ውድ ቤተሰቦች ይሄ አግባብ አይደለም፣ ነውር ነው። በዛ ላይ ፍቅር አምኖ በሰጣት ቤት ነው ጉድ የሰራችው፣ በሽተኛ ያደረገችው። አርፎ ተርፎ ዛሬ ቤቱ መታ እናቱን ከፍ ዝቅ ማድረግ ምን ማለት ነው? እኔ ቢሆን በጥፊ ነው ሙላት ነበረው። ኤርሚያስ በጣም ታጋሽ ነህ። በጣም ነው የታገስካት።
ምክንያቱም እቺ ሴትዋ ተልእኮ ያላት ሴትዋ ናትና ወንጀል ነው የሰራችው እንጂ ወንጀለኛ ለምንድን ነው በጸባይ የሚወራው? እሱ ከሰራው ስራ በስርዓት መጠየቁን ነውር አይደለም ወይስ ወንጀልን አያስጠይቅም? እሷ ከሰራችው ወንጀል አይበልጥም እኮ። እቺ ሴትዋ እመኑኝ ተደራጅታ መታ ሁላችሁም ለማጥፋት ነው የመጣችው እንጂ ይሄ ፍቅረኛዬ ነው ብላ ወይስ እንትን የኤርሚያስ ካሜራማን ለመጥቀም አይደለም የመጣችው። ሁላችሁ ልዑልን በሚያጠቁት ቦታ ነው ያጡት። ትናንት እንደሰማችሁት የልዑል አክስት ጓደኛ ምን አለች? አንተን የሚያጠቁ ሰዎች ብዙ ሰዎች ነው ያሉት ነው ያለችው። በዙሪያህን ብዙ ሰዎች አሉ። አንተ ለማጥቃት ወደ ኋላ አይሉም። አንተን በጣም ነው የሚፈልጉ። ምክንያቱም አንተ ኑራ ስራ ልሰራ አይፈልጉም ነው ያለችው። አስቡት። እና ዛሬም ኤርሚያስ ላይ የደረሰው ያን ነው። ኤርሚያስን ለልዑል ስላገዘው ለምን አገዝክ ነው። እሺ አሁን ካሜራማኑ ተጎቶ ቁጭ ብለዋል። ማን ነው የተጎዳው? እነዚህ ሰዎች ከሆነ ብር ፈላጊ ናቸው። እቺ ሴትዮዋ እንትን ያሞቴ ጎሳ እኮ ናት። ያሞቴ ጎሳ የላከስ ሴትዮዋ ናት። በዛ ላይ ደግሞ ከልዑል አክስት ጋር አንድ ላይ ነው የምትሰራው። ከልዑል አክስት ጋር የተገናኙ ሴቶች በሙሉ ምንም አይነት ጤነኛ አይደሉም። እንዳለ ጤናቸው በሙሉ የተዛባ፣ ስርዓት የሌላቸው፣ አደብ የሌላቸው፣ ጋጣወጥ የሆኑ የራሳቸው ስሜት ብቻ የሚያራምዱ ሰዎች ናቸው። እያንዳንዳቸው አስቡት። ከመጀመሪያ ጀምሮ እስካሁን ከልዑል አክስት ጋር የሰሩ ሴቶች በሆኑ አንዳቸው ህሊና የሚባል ነገር፣ የሰው ልጅ እኮ ህሊና ይኖረዋል አይደል? እነሱ ህሊና የሚባል ነገር የላቸውም። የዛሬ ደስታቸው ብቻ ነው የሚያዩት። ዛሬ ደስተኛ ሆኖ ዛሬ ብር በኃይለኛ ከተከፈላቸው ስለሌላ ሰው ህይወት ምንም አያሳዘናቸውም። ምንም የሚያገባቸው ነገር የለም። ስለዚህ ይሄን ነገር አያስፈራም? እኔ አላቅም። ይሄ ኬዝ መቻልቆ እነ ልዑልን እፎይ ብሎ ያረፉ ቀን በጣም ከዚህም የበለጠ ከባድ ኬዞችን ይዘዋል። ግን ይሄን በጣም ከባድ ነገር ነው። በጣም ከባድ። ለምን አንድ የልዑል አክስት ናት ይሄን በሙሉ ሀገርን በሙሉ ብጥብጥ የምታደርጉ እያንዳንዳቸው አርፈው እንዲቀመጡ እያንዳንዳቸው ጉዳት እንዲደርስባቸው የምታደርገው የልዑል አክስት ናት። የልዑል አክስት ችግሯ ምንድነው? ብቻ የእንትን የአባቱ ውርስ እንዳይጠይቅ ብላ ነው። ከጠየቀ ይወስድብኛል ብላ ያፍራቻ ስላለባት ልዑልን ለማጥቃት ነው ሆነ ብላ የተነሳችው። ሆነ ብላ አስቡት። ሰው ለንብረት ብሎ የሰውን ልጅ ያጠፋል? እስከ መቼ የምትኖርበት ነው? እሷ የሆነ ቦታ ተወሽቃ ቁጭ ብላ በየቦታው ሴቶች ልካለች። ደግሞ ወንዶች አይደሉም ያኔ የሚያቀብሏቸው የሚላላኩ ወንዶች አሉ እንጂ ዋና ስራው የሚሰሩ ሴቶች ናቸው። እነዛ ሴቶች ከየት እንደምሰባስባቸው እኔ አላቅም። እንደ እሷ ጋጣ ወጥ የሆኑ የሰውን ህይወት ምንም ነገር ማያሳስባቸው ሴቶች ናቸው። ለስድቤ ግን በጣም ይቅርታ። እኔ በጣም ስላናደዱኝ፣ በተለይ የዛሬዋ በጣም ነው ያናደደችኝ። ልጁ ተጎቶ እዛ ቁጭ ብሎ ገና እናቱን ከፍ ዝቅ ማድረግ፣ የሰራችው ወንጀል አንሰዋት ያደረገችው እያንዳንዱ ምሴት ደግሞ እሱም ያወራን በሙሉ ጽፋ ትልክና እያንዳንዱ ምሴት ትደልታለች። ያ ምንድነው? እሱ ሊያቅባት ስላልፈለገች በሆነ አጋጣሚ ስልኬ ካወቀ ይበድንብኛል ያቅብኛል ብላ ነው። ግን እሱ ስራቸው ብቻ ና እንጂ ሌላ ነገር ሌላ ዓላማ ስለሌላቸው የቀረባቸው ሰው በሙሉ ትክክለኛ ሰው ነው ብሎ ስለሚያምኑ እኮ ነው። ግን በጣም ተሳስተዋል። በ4 ወር በዚህ ልክ ማመኑ በጣም ከባድ ነው። ምክንያቱም የእነሱ ስራ ከባድ እንደሆነ ያውቃል። በየሄዱበት በሙሉ ወንጀለኞችን እነሱ እንደሚከተሉ ያወቀ እንዴት በዚህ ልክ ፊት ይሰጣታል? እንዴት በዚህ ልክ ቤቱ ክፍት ያደርግላታል? እንዴት በዚህ ልክ ያምናታል? እንዴ መጠንቀቅ እኮ አለባችሁ። ምክንያቱም እናንተ ብዙ ጠላት በዙሪያችሁ አለ። ለምንድነው ጠላት የሚበዛባችሁ? ጥሩ ነገር ስለምሰሩ፣ ለእውነት ስለቆማችሁ። እውነት ይኑር፣ ማንም መበደል የለበትም። ሁሉን ሰው በአግባብ ይኑር በሀገሩ ላይ ሀቁ መደበቅ የለበትም። ለእውነት ይቁም ሁሉ ሰው ስላላችሁ ነው ወንጀለኛ ጠላት የሚበዛባችሁ እንጂ እናንተ ጠላት የሚበዛባችሁ ልጆች አልነበራችሁ። ለእውነት የቆማችሁ ልጆች ነበራችሁ። ሀቀኛ ልጆች ነበራችሁ። ግን በአሁን ሰዓት ሀገራችን ላይ ለእውነት የቆመ ሰው አይወደድም። እንደ ጠላት ነው የሚታየው። ስለዚህ እባካችሁ አሁኑ ተጠንቀቁ። በዙሪያችሁ ሰው ሲመጣ መጠንቀቅ አለባችሁ። ልጅቷ የእጇ ስላገኘች እጅ ከፍንጅ ስለተያዘች እኔ በጣም ደስ ብሎኛል። እሷ በአደባባይ መቀጣት አለባት። ለምን እናቱ በዚህ ልክ ከፍ ዝቅ ማድረግ አልነበረባትም እንዴ? እና ለማንኛው ስለተያዘች በእጃችሁ ውስጥ ስለገባች በጣም ደስ ብሎኛል። በርቱልኝ። ለቤት አዲስ ከሆናችሁ ውድ ቤተሰቦቼ ላይክ አድርጉ። አዳዲስ ቪዲዮዎች ይለቀቁላችኋል።